ስንነጋገር ከወንድሜ ጋር ድረስልኝ ችለው ደርስልሃለሁ አይዞ ለወያኔ እጅህ እንዳሰጥ አብጃለሁ ወልቃይት ወድጄ የማንነት ጥያቄ መሪዎችን የሆኑትን ኮሎኔል ደመቀ ዘውዱ፣ አቶ ጌታቸው አደመ፣ አቶ አተላይ ዛፌ፣ አቶ አለነ ሻማ፣ አቶ መብራቱ ጌታሁንና ሌሎችን በማሰር ተቢጣራ አይሰማም ቃሉ። እስኪ ሁላችሁም ወልቃይትን አንበሩ። ታይደማለ ፈረግነ መነሽ አንድ ሰው ቢጣራ ማይተነቀን አይላሎ የጎንደር ታሪክ አይላሎ ማይተነቀን እኔ ፊታውራሪ የተባልኩት የተከዜ ዘብ አባል ስለሆንኩ ነው። በጀግንነት ስማቸው ከሚነሱ ኢትዮጵያውያን መካከል ንግስት ይርጋ የነገሰችበትም የ10ኛ ዓመት ቀን ነውና ለሷ አንዴ ክብር ብትሰጡልኝ። እናመሰግናለን። ከ10 ዓመት በፊት ሐምሌ 5 2008 ዓ.ም ከሌሊቱ 10 ሰዓትን የጀመረ ተኩስ በዚህ ሰዓትን ልክ የዛሬ 10 ዓመትን የጎንደር ህዝብ ሴትም ሆነ ወንድን ሳይለይ ጎንደር በመደፈር የወልቃይት ጠገዴ አማራ ብሔርተኝነትን የማንነት ጥያቄ መሪዎችን የሆኑትን ኮሎኔል ደመቀ ዘውዱ፣ አቶ ጌታቸው አደመ፣ አቶ አተላይ ዛፌ፣ አቶ አለነ ሻማ፣ አቶ መብራቱ ጌታሁንና ሌሎችን በማሰር ወይም በመግደል የአማራ ማንነት ያለውን ማህበረሰብ አንገት በማስደፋት ለመቶና ለ200 ዓመትን ለመግዛት እንዲሁም የትግራይ በላይነትን ለማስቀጠል ታሳቢ ተደርጎ የተፈጸመ ኦፕሬሽን ነበር። ይህ ኦፕሬሽን እንዲመሩ የብሪትና በማናለብኝነትን የሽብር ቡድን ሲያስተባብሩ የነበሩ ኮማንደር ሀለፎም፣ የወያኔ ፌዴራል ፖሊስ አቶ ተክላይ ወይም በቅጽል ስሙ ቀበሮ በሚል የሚታወቁ ሰዎችን የሽብር ኦፕሬሽን በመምራት እጅግ ብዙ የአማራና ኦሮሞ ሶማሌ ተወላጆችን የሆኑትን ኦነግና ኦብነግ ወይም አርበኞች ግንቦት 7 በሚል ስምን ሰው አፍነው በመውሰድና በመሰወር የታወቁ ነበሩ። የተከበራችሁ ውድ ኢትዮጵያውያን ሐምሌ 5 2008 ዓ.ም ጎንደር ከተማ ተከበን የህወሓትን አፋኝ ቡድን ጦርነትን ሲከፍትብን በምትችሉትን ሁሉ ድምጻችሁ አሰምታችሁናል። ፍትህ ለወልቃይት ጠገዴ አማራ ማንነት ኮሚቴ፣ ፍትህ ለወልቃይት ጠገዴ ህዝብ በሚል በችግራችን ጊዜ ከጎናችን የቆማችሁ ሁሉ እጅግ እናመሰግናችኋለን። ልክ የዛሬ 10 ዓመት ሐምሌ 5 ልክ በአሁኑ ሰዓት መንገዶች ሁሉ ዝግትግት ብለው ከወንድሜ ኮሎኔል ደመቀ ጋር ስልክ ከተነጋገርን በኋላ ጠላት ከቦኛል እየደበደበኝ ነውና ቶሎ ድረስልኝ የሚል መልእክት ሲያስተላልፍ ጨርቄ ማቄሳልኔ ያሉን ጓደኞቼ ስጓዝ መንገዶች ሁሉ ቅድም ሲባለው እንደነበረ ተዘጋግተው ነበርና ልክ በአሁኑ ሰዓት እያየሁ ነበር። አሸሬ ነበር ፈተና የገጠመን። ያና አሸሬ ከላ ለማለፍ ፈታኝ ነበርና አሁን እንዲወሳልኝ የምፈልገው አንድ ወንድም አለና አይ ወያኔ ጎንደር ላይ እየደበደበ ወገን እየተደበደበ የማልመለስ መሆኑን እንድታረጋግጥልኝ ይፈልጋለሁ። እርስ በርስ ከመደባደባችን መንገዱ ልትከፍት ይገባል ስለው ደውሎ አናገረውና የቅርብ አለቃው አይ እሱ አይመለስም፣ በወታደራዊ ቋንቋ እናንተ ወደ ኋላ ተመለስ በሉትና መንገዱን ግራና ቀኝ ለቃችሁ ምሳ የምትበሉ መስላችሁ ግራና ቀኝ ወደ ቤት ግቡ አላቸው ወታደሮቹ። ስለዚህ ለአምስት ደቂቃ የማትሆን መንገዱ ተከፈተ። ወታደሮች እኔም አባሎቼ በግራና ቀኝ በሁለተኛ መስመር ከተማውን ካሳለፍኩ በኋላ እኔ በሞተር ሳይክል አለፍኩና ከወለቃ ተነስተን በአወኑ አድርገን ወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስንለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣
የአማራ ልቡ ሙሉነትን ስለሚያሳይ ነው እኔ ዘረዘርኩላችሁ። ስንነጋገር ከወንድሜ ጋር ድረስልኝ ችለው ደርስልሃለሁ፣ አይዞ ለወያኔ እጅህ እንዳሰጥ ስንት ጥይት አለ። የዛሬ 10 ዓመት ወደ ኋላ ነው፣ በዚህ ሰዓት ነው። የዛሬ 10 ዓመት ነው 30 ጥይት አለኝ ያለ በግልጽ አረሳው። አንዷን አውጥተህ ጠረጴዛ አስቀምጣት፣ እሷን ጠጥተሙት፣ እጅህ እንዳሰጥ ደምህን እንመልሰዋለን ሲሆን እንደርሳለን ስለው በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። እኔ ፊታውራሪ የተባልኩት የተከዜ ዘብ አባል ስለሆንኩ ነው። አዲስ አበባ ቀልድ መስሏቸዋል። የተከዜ አባል ነኝ ብዬ ስላልኩ ብዙ በር እንደተከፈተልኝ እኔ የማውቀው። አሜሪካን ሀገር ሁሉ ጓደኞቼ ጋብዘውኛል። እባክህ ና የተከዜው ና ትንሽ ጎብኘን፣ አውሮፕላን ትኬት አታስብ ሁሉ ተብያለሁ። እና በቀኝ ያሉትን ተከዜ ዘቦች አንቁልኝ፣ አባላችሁ ነኝ ነኝ። ይሄን ካል በመጨረሻ እዚህ መምጣት መቼም ወልቃይት በመጣው ቁጥር ብዙ ጀግኖች ነው የማገኘው። ትላንትና ኮሎኔሉን ተዋውቅ፣ ኮሎኔል በጣም ነው ደስ ያለኝ። የወልቃይት የለውም ባባዬ የለውም ባባዬ አንድ ሰው ቢጠራ አይሰማም ቃሉ፣ አንድ ሰው ቢጠራ አይሰማም ቃሉ። እስኪ ሁላችሁም ወልቃይት ነን በሉ። ተይደማለ ሐረግ እንደመነሽ አንድ ሰው ቢጠራ አይሰማም ቃሉ፣ አንድ ሰው ቢጠራ አይሰማም ቃሉ። እስኪ ሁላችሁም ሁመራ ነን በሉ። ሐረግ እንደመነሽ ሩሩሩሩሩም ተይደማም ሲሆን መጡ እንባል ነበረ፣ ሲሆን መጡ እንባል ነበረ። ወልቃይቶች መጡ እንባል ነበረ፣ ሁመራዎች መጡ እንባል ነበረ። እንሂድባቸው ምስል ተጀመረ። ተይደማም ሐረግ እንደመነሽ ሩሩሩሩሩም ተይደማም መይተነቀን አሃይላሎ የጎንደር ታሪክ አሃይላሎ መይተነቀን አሃይላሎ የሸዋ ታሪክ አሃይላሎ መይተነቀን አሃይላሎ የጎጃም ታሪክ አሃይላሎ መይተነቀን አሃይላሎ የወሎ ታሪክ አሃይላሎ መይተነቀን አሃይላሎ ገና ነው ገና አሃይላሎ ገና ነው ገና አብጃለሁ አብጄ ወልቃይት ወድጄ
አብጃለሁ አብጄ አይሰማም አብጃለሁ አብጄ የጎንደር ልጅ ወድጄ ወዳለው ዘመን ይቀጥላለን አልተማር የማነው ወዳጅ ያገለገለው የዚህ ዘመን የአማራ ወጣቶች ወልቃይት ብረሳሽ ቀኝ ትርሳኝ ብለው ተከዜን ለ10ኛ ዓመት የረገጡበት ጊዜ ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን። በድጋሜ ከኮሎኔል ደመቀ ባለቤት ቀጥሎ በጀግንነት ስማቸው ከሚነሱ ኢትዮጵያውያን መካከል ንግስት ይርጋ የነገሰችበትን የ10ኛ ዓመት ቀን ነውና ለሷ አንዴ ክብር ብትሰጡልኝ። እኔ እንግዲህ በጣም የንግስት ወዳጅ ነኝ፣ እሷም ወዳጄ ናት። ንግግር አልችልም፣ ስራ ነው የምችል ነው የምትለው ሁል ጊዜ። ስራዋ ግን ድምቅ ብሎ የታየበት ቀን ነውና እንደገና ክብሩልኝ። በጣም እናመሰግናለን።